እንደ ቤተሰቡ 6 ሰዎች መጥፋታቸውን መረጃዎች ያስነብቧል። በደቡብ ኢትዮጵያ ክልል ለ3 ቀናት የሚቆይ ብሔራዊ ሐዘን ታወጀ። አርባ ምንጭ መጋቢት 2018 ዓ.ም በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተ ድንገተኛ የመሬት መንሸራተት የጎርፍ አደጋ ሕይወታቸውን ላጡ ዜጎች መታሰቢያ ይሆን ዘንድ ከነገ ጀምሮ ለተከታታይ 3 ቀናት የሚቆይ ክልላዊ የሐዘን አዋጅ መታወጁን የክልሉ መንግስት አስታውቋል። በጋሞ ዞን 4 ወረዳዎች ላይ በደረሰው በዚህ ከባድ የተፈጥሮ አደጋ እስካሁን ድረስ የ74 ሰዎች አስክሬን መገኘቱን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይለማርያም ተስፋዬ ገልጿል። እንደ ባለስልጣኑ ገለጻ በአደጋው ሳቢያ በአጠቃላይ 125 ሰዎች መጥፋታቸው ተመዝግቧል። የቀሪዎቹን ወገኖች አስክሬን የሚፈልግ ስራ በከፍተኛ ፍጥነት እየተከናወነ ይገኛል። በክልሉ የሚገኙ ሰንደቅ ዓላማዎች ለሟቾች ክብር ሲባል ለ3 ቀናት ዝቅ ብለው ይውለበለባሉ። የክልል ርዕሰ መስተዳድሩ አቶ ጥላሁን ከበደ ከፍተኛ አደጋ ጉዳት በደረሰበት ጋጮ ባቦ ወረዳ ማዞ ዶይሳ ቀበሌ በአካል በመገኘት ጉዳቱን የደረሰባቸውን ቤተሰቦች አስረድተዋል። ርዕሰ መስተዳድሩ በክልሉ የሚደረገውን ድጋፍ ተጠናክሮ እንደሚቀጥልም ቃል ገብቷል። የክልሉ መንግስት አደጋው የደረሰውን ጉዳት ለመታደግና ለተጎጂዎች አስቸኳይ ሰብአዊ እርዳታ ለማቅረብ የመላው ኢትዮጵያውያን ትብብር ጠይቋል። ድጋፍ ማድረግ የሚፈልግ ወገን በጋሞ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት በክልሉ በተከፈተው የባንክ አካውንት እገዛ እንዲያደርግ ጥሪ አቅርቧል። የተጎጂ ቤተሰቦች በአንድ አባወራ ስር እስከ 6 የሚደርሱ ቤተሰቦች አባላት ማታቸውን በሐዘን ገልጿል። ይህን መረጃ ሼር አድርጉ። እንግዲህ መተባበር የአንድ የኢትዮጵያ ባህል ነው። ሁላችሁም እንተጋገዝ። መረጃው ሼር ይደረግ። ለሞቱት አሁንም መርዛማ ንጥረ ነገር በውስጡ የያዘ 90 ኩንታል በርበሬ ተወገደ። በአዲስ አበባ ከተማ ወደ ህብረተሰቡ ሊሰራጭ የነበረ ከፍተኛ መርዛማ ንጥረ ነገር የያዘ 90 ኩንታል በርበሬ ተወገደ። የአዲስ አበባ ምግብ መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽህፈት ቤት ከህብረተሰቡ በደረሰው ጥቆማ ከክፍለ ከተማው ንግድና ጽህፈት ቤት ጋር በመተባበር የበርበሬ ምርቱን ይዟል። በአዲስ አበባ ልዩ ቦታው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ኮፍሌ ሁለገብ የገበያ ማዕከል በሚገኘው መደብር የተገኘ ሲሆን ለምግብነት ሊውል የነበረው የተዘጋጀው የበርበሬ ምርት በኢትዮጵያ ተስማሚነትና ምዘና ምርት ተመርምሮ ከፍተኛ አፍሎቶክሲን ማለትም መርዛማ ንጥረ ነገር ተገኝቶበታል። የኮልፌ ምግብ መድኃኒት ቅርንጫፍ ጽህፈት ቤት ስራ አስኪያጅ ሲስተር ሙኒራ ነጋ ለብስራት ሬዲዮ እንደገለጹት በማህበረሰቡ ላይ ጉዳት ሊያስከትል የሚችል ግምታዊ ዋጋው ከ8 ሚሊዮን ብር በላይ የሚያወጣውን የበርበሬ ምርት ከተለያዩ ባለድርሻ አካላት ጋር በመቀናጀት ተወግዷል። የተወገደው በርበሬ ወደ ህብረተሰቡ ቢሰራጭ ኖሮ ለተለያዩ የጤና ጉዳት የሚያደርስ መሆኑን ጠቁሞ ህብረተሰቡ የሚያግዟቸውን ለምግብነት የሚውልና ማንኛውንም ምርቶችና የተለያዩ ነገሮችን ሲገዛ ከተረጋገጠ ምርት መግዛትና ጤናቸውን መጠበቅ እንዳለባቸው አሳስቧል። መሰል ህገወጥ ተግባራትን በጋራ ለመከላከል በ8864 ነፃ መስመር ጥቆማ ሊሰጡ ይገባል ሲሉ ሲስተር ሙኒራ ነጋ ጨምረው ለብስራት ሬዲዮ ተናግሯል። ይህንን መረጃ እንዴት አያችሁት? መረጃው ሼር ይደረግ። አመሰግናለሁ።